በጣም አመሰግናለሁ። መምህርነቴንም የዘራሁት ዘር እዚህኛ መካከል ስላገኘሁት በጣም ደስ እያለኝ ማወራው ማለት ነው። ቅድም እዚህ በተነጋገር ነው ቁርአንን ስንመለከት ومن آيات أعوذ بالله من الشيطان الرجيم ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك الآيات للعالمين نعلم إن يفترنا قوانقوا يدلم الله سبحانه وتعالى والله خلقكم وما تعملون مسروت مسرع راسون سبحانه وتعالى فتر لنجي وده سبورتنيا وده ሙዚቀኛ ወድ አልሆን አላህ የፈጠረልን ነው። አላህ የፈጠረልን ጋራ ሁኔታችን ሲገናኝ ለህዝቡም መፍትሄ ሊሆንበት የሚችል ነገር ነው። ቢነሳፊ ነማፉ ረፎቀችላል ነማሚ ቢነሳዎች ጅራቹን የገለምተ አፋን ከይሳፍሎች ጅራ አሞ ወሪ ዋንቆይቱ ሆባ qabna jira dhiisu qaban waan tan namu waan qabu waloodhaan taqabnuus ta dhuunfa qabuus ta ummata gurraachaati ummata Itoophiyaa qofaami warra tokko qofaami Itoophiyaa keessaayis Afrikaanota hundaafuu injifannoon Aduwaadhaa gayaa odoo ummanni kaan nu wajjin qabuu kanummaan Itoophiyaatu warri jiru jiruuti Afrikaanu wajji qabnaa jechuu jirti. Wanni kun mana kana keessa yoo jiraate saasirraa'u samii keessa yoo jiraate saasirraa'uun jaa galatooma. ያነሱት ሀሳብ ያው እኛ እንደ ሰው በጋራ ተስማምቶም የመኖር ባህልም አለን። ከሰውም አልፈን ከእንስሳም ጋር ተላምዶ የመኖር ባህል አለን። አንዳንድ የተሳሳቱ አመለካከቶች እንዲስተካከሉ ይሄ አብሮነታችንን የሚጎዱ ሐሳቦች አሉ። ስለዚህ ቅድም ከመድረኩ እንደተነሳው ምናልባት ትንሽ አልገባቸውምና ነው እንጂ ከመድረኩም የተነሳው የአድዋ ድል አብሮነታችን የሚያጠናክር የሁሉ ኢትዮጵያውያኖቻችንም የጋራ ውጤት መሆኑን ነው የተገለጸውና ስለዚህ እንደዚህ የተሳሳቱ አመለካከቶችን በማረም የጋራ አብሮ የሚያስተሳስሩ ነገሮች ላይ ተጠናክረን መስራት ይኖርብናል የሚል በጣም አመሰግናለሁ። ክብርት ሚኒስትር አቅራቢዎቹን በጣም አመሰግናለሁ። ዛሬ ሐረር ከተማ እንኳን በደህና መጣችሁ የሚለው ነገር ነው ያለው። ሐረር አብሮነት ሐረር ላይ ሲከበር በጣም ደስ ይላል። ቦታው ላይ ሲከበር በተለይም የፍቅር ነገር በፍቅር ቦታ ሲከበር ነው ጥሩ የሚሆነው። ስለዚህ ዛሬ ሐረር መጣችሁ አብሮነት ስንነጋገር በተግባርም የምናይ ነገር ስለሆነ በጣም ደስ የሚል ነገር ነው። በተለይም ስፖርት ላይ የተነሳው ነገር በጣም ጥሩ ነገር። እኔ ስፖርት ላይ የሚማረው ሁለት ነገር ነው። አንደኛ ከፍተኛ ፉክክር ከተደረገ በኋላ ተጨባብጦ መሄድ አንዱ ይሄ ነው። ሁለተኛ እንደዛው እስከ መጨረሻ ድረስ ተስፋ አለመቁረጥ። አሁን ስፖርተኞች ላይ ስታይ ሩጫ ላይም ስታይ ስፖርት በሚጫወቱበት ጊዜ ስታይ ተስፋ አይቆርጥም፣ እስከ መጨረሻ ድረስ ይታገላሉ። ስለዚህ ይሄንን ሁለቱም መውሰድ በጣም አስፈላጊ ነው። በተለይም ኢትዮጵያ ውስጥ ያሉ ተፎካካሪ ፓርቲዎች ተስፋ አለመቁረጥና መጨረሻ ላይ ከፉክክሩ በኋላ ያሸነፈውና አሸናፊው ተጨባብጦ መሄድ ትልቅ ትምህርት ነው። ስለዚህ ከዚህ ትልቅ ነገር ይማራለን። ሌላ አብሮነት በሐረር ብዙ ነገር ነው አለው። ሐረር አንድ ጊዜም በሃይማኖት የተጣላ ሰው የለም። አንድ ጊዜም ይሄ ክርስቲያን ቤት ነው ይሄ ሙስሊም ቤት ነው ብሎ አንድ ነገር የተፈጠረው ነገር ሁሉ ጊዜ አብሮን ያለው። ስለዚህ ሐረር ደግነቱ ለኢትዮጵያ ትምህርት ሊሆን ይችላል። ይሄንን ትምህርት እዚህ መስጠታችሁ እኔ በጣም ትልቅ ምስጋና አላችሁ ተመለው ነገር ነው ያለው። እድሉ ስለተሰጠኝ አመሰግናለሁ። እንግዶቻችን ወይ ክብርት ሚኒስትር ወይ ሸዊት ሸካ እንደዚሁም አራቱ ያወያዩን እንኳን በደህና ወደ ውቢቷ ሀገርና ወደ መቻቻል ሐረር ከተማ በሰላም መጣችሁ ይላለው።
እንደዚህ አይነት ውይይቶች አስፈላጊ ናቸው። የኛ አሁን ያለንበት ሁኔታ ወደ ጥሩ ሁኔታ እየመጣን ነው። ፖፑሌሽናችን ወደ 100 ወደ ምናምን ሚሊዮን እየተጠጋን ነው። እዚህ ውስጥ ክርስቲያኑ አለ፣ እስላሙ አለ፣ ዋቀይ ፈታው አለ፣ ሁሉም አለ ማለት ስንፈጠር ይሄ ነው። ይሄን ነገር በየጊዜው እንደዚህ አይነት አብሮነት በሰፊ መወያየታችን ይጠቅመናል ማለት ነው። ሁሉ ነገር ሪሶርስ እያለ በየጊዜው በየወንዙ እያለ በቂ ሪሶርስ እያለ ሀገራችን ስንዴ ትለምል ነበር። በወሎ ድርቅ በ77 እናት አይኗ እያለ ልጅ ይሞትባት የነበረ ነው አይደል? ይሄ ነገር ነው የሚገጥመው። ስለዚህ ይሄን በቁጭት እንዴት እንፍታው የምለው ነገር እዚህ ማምጣት አለብን። ሙሽ ልዩነታችንን አካክረን ኦሮሞ በዚህ ወጣ፣ አማራ በዚህ ወጣ፣ ያ አይጠቅመን። ልዩነት ከተባለ ምክንያት አይጠፋም ለመጣላት። አብሮነት ግራንድ ናሬሽን ዲቨሎፕ ለማድረግ እንደዚህ አይነት ኮንቲኒቲ ውይይቶች ያስፈልጋሉ ማለት ብንወድም ብንጠላል። ለማሳያ ሱዳን እንዴት ነው ያለችው? በሁለት ጀነራሎች ምክንያት አይጠፋም። ስለዚህ እነሱ በበለስ ቃልንታቸው ወደ 120 ሚሊዮን ወደ 24 ሚሊዮን ናቸው ተሰደዋል። እኛስ 100 ምናምን ሰው ሚሊዮን ይዘን ወደ ነው የምንሰደድ? ያ ነገር ነው የሚገጥመው። ልዩነታችን አቻችለን እንትን ካላልን ማለት ወደ ሱዳን ነው ወደ ሶማሌ ነው የምንሰደደው። እዛ እስከሄደ በኋላ ለልጆቻችን ስንዴ ነው የምንሰፍረው። ያ ነገር ነው የሚገጥመው። ስለዚህ የተጀመሩ በፌደራልም የተጀመሩ እንትኖች አሉ፣ በክልልም የተጀመሩ ነገሮች አሉ። ያንን ይዞ መቀጠል ነው። በመጀመሪያ እድሉ ስለስጠኝ አመሰግናለሁ። ክቡራን ምሁራን እንኳን ወደ ፍቅርና ሰላም ሀገር ወደ ሀረር እንኳን ደህና መጣችሁ። እና እኔ መናገር የምፈልገው ዛሬ የተደረገው ውይይት በጣም ጥሩ ነው። እኛንም ተማሪዎችንም እዚህ ስብሰባ ላይ ፕሮግራም ላይ ስለጋበዛችሁ እናመሰግናለን። እና በመቀጠል በኪነ ጥበቡም በስፖርቱም በባህሉም በአንድነቱም እንደተባለው እኔ ዛሬ ባረግነው ውይይት ላይ እንደተረዳሁት ከሆነ በእነዚህ በአራቱ ነገሮች ሀገራችንን ይበልጥ ማስጠራት እንደምንችል፣ የአባቶቻችንን ታሪክ እኛ መድገም እንደምንችል፣ ታሪክ አውሪ ሳይሆን ታሪክ ሰሪ ትውልድ መፍጠር እንደምንችል ስላስተማራችሁ እናመሰግናለን። ይሄ ነገር ቢበረታታና በየጊዜው ቢደረግልን። እሺ፣ አመሰግናለሁኝ። ኡስታዝ አቡበከር እንዳለው ዛሬ እዚህ ጋር ቁጭ ብለን ስለ ኢትዮጵያዊነት ስለ አብሮነት ባናወራ መልካም ነበር። ከዛም በላይ ምንናገር ታሪክ ያለን ህዝቦች ስለሆነን ነው። አፍሪካዊነት ምናቀነቅን አፍሪካዊነትን ለሌሎች የአፍሪካ ሀገሮች ያበሰርን ህዝቦች ነን። ወደ ኋላ ተመልሰን ግን ማየት ሲኖርብን ማየት ስላለብን ዛሬ ኢትዮጵያዊነትን እናነሳለን። ትክክል ነው። ብዙ ከፋፋይ ትርክቶች ከፋፋይ ሀሳቦች የበዙበት ዘመን ላይ ስለሆነ አንድነታችን ላይ አብሮነታችን ላይ ማተኮራችን ተገቢ ነው ብዬ አስባለሁ። ዘረኝነትን አስቀድመውም የተጠየፈ በአፍሪካ ደረጃም በዓለም ደረጃም ያንን ሀሳብ ወደ ዓለም እንዳይመጣ ያደረገ ትልቅ ሰው አለን በስፖርቱ ዓለም። ይድነቃቸው ተሰማ ይባላሉ። እንደምታውቁት ደቡብ አፍሪካ በነጭ የበላይነት ዘመን በነበረችበት ዘመን ላይ የዓለም መድረክ ላይ ኦሎምፒክ ላይ እንዳትሳተፍ ምክንያቱም ነጭ ቡድን ብቻ ይዛ ስለመጣች የለም ይሄንን አናበረታታን በሚል ዘረኝነትን የተጠየፈ ያንንም ከዓለም ስፖርት መድረክ ያስወገደ ትልቅ ባለሙያ ኢትዮጵያ ያፈራች ሀገር ናት። ያንን በጣም ለዚህ ትውልድም ፕሮሞት ማድረግ ያስፈልጋል። አንድነት ላይ በባህል በኪነ ጥበብ በስፖርት በጣም ብዙ ተምሳሌት የሚሆኑ ብዙ ታሪኮች አሉን። በዓለም አደባባይ በጣም የታወቅንበት አትሌቲክስ ትልቅ ምሳሌ ነው። ከስፖርት በላይ ኢትዮጵያን ያኮራ በዓለም አደባባይ ኢትዮጵያዊነትን ከፍ አድርጎ ለዓለም ያሳወቀ ነው። የምንኮራበት የምንጠቅሰው ታሪካችን የኢትዮጵያ አትሌቲክስ ነው። እዛ ውስጥ እንግዲህ ዶክተር ይልማ በርታም እዚህ ስላሉ አንደኛው ሳይንስ ተምሳሌት የሚሆነው ስልጠናው ነው። አብሮነት በህብረት መሮጥን ትልቅ እዛ ውስጥ ፍልስፍና አለ። ያንን ተግባራዊ ባደረግንበት ዘመን ኢትዮጵያ በጣም ከፍ ብላ የታየችበት ትልቅ ውጤትም ያመጣንበት ነው። ያንን ሀሳብ ዛሬ የለም፣ ውጤታችንም የለም። ስፖርት ብቻ አይደለም። ይሄ በጣም ብዙ የሚነግረን ታሪክ አለ። ያንን ሀሳብ
ያመጡት ውጤት የሰጡን ሰዎችን የሐሳቡ ባለቤቶችን የፍልስፍናው ፈጣሪዎችን ማመስገን እውቅና መስጠት አለብን። ያንን ስናደርግ ከፍ ብሎ ይሄዳል። ዛሬ በነጠላ ስልጠና ነው ዓለም ላይ እየታወቀን ያለ ነው። እያንዳንዱ ሯጭ አንዳንድ አሰልጣኝ አለው። ሜዳ ላይ ግን ውጤት የለንም። ኢትዮጵያም የለችም። እኛም አንገታችን ዝቅ ይላል። ይሄ በጣም ዲስከሬጅ መደረግ አለበት። አብሮነት እንደሚበረታታ ሁሉ ይሄ ከፋፋይ የሆነ የስፖርትና የባህል ፍልስፍናም እንደ ባህልና ስፖርት ሚኒስቴር በጣም ዲስከሬጅ መደረግ አለበት። እዛ ውስጥ ገብታችሁ መስራት አለባችሁ ብዬ ነው የማስበው። ለይኩኖ አምላክ አንድ ጥያቄ አለኝ። ስለ ብዝሃ ማንነት ሲነገር መድረኩ ላይም ሲገለጽ ነበረ። ያ ነገር በጣም አሪፍ እንደሆነ ብዙ ነገሮች ልንማርበት እንደሚገባ ተገልጿል። በፌዴሬሽን ምክር ቤትም እውቅና የተሰጠው 76 ብሔሮች ናቸውና ንዑስ ወይም ደግሞ ነጠላ ማንነቶች ናቸው። ውህድ ማንነት ቦታ የተሰጠው አይመስለኝም። ውህድ ኢነሴንስ ከሁለት አይደንቲቲ የተገኘ ኢትዮጵያዊ አለን። በጣም ብዙ እንደውም እኔ የሬዲዮ ፕሮግራም አዘጋጅ ነኝ። በዚህ ጉዳይ ላይ ሰዎችን ጥናት ያደረጉ ሰዎችን ሳነጋግር ዲስከሬጅ የሚያደርግ ሲስተም ነው ያለን። እኛ ገለልተኛ ሆነን ነው እያየን ያለ ነው የሚል ሀሳብ ሰጥተውኛልና አንድ እውቅና መሰጠት አለበት። እንደውም በጣም አሪፍ ነገር እንደሆነ ነው። ከሁለት ከሶስት አይደንቲቲዎች እንደውም ባይብለድ ልንሆን እንችላለን እኛ አንደኛው ላይ ግን ፕራክቲካሊ ስንኖር እኔ በጎረቤቴ ሙስሊም ልሆን እችላለሁ። ክርስቲያን የሚለው አይደንቲቲ ቢኖረኝም የምጋራው የሙስሊም ካልቸር እሴት እኖርበታለሁ። ሀረር ላይ ደግሞ እንደዛም ስለሆነ ያ በትክክል ይገልጸዋል ብዬ አስባለሁ። ስፖርት አብሮነት ስለ ኢትዮጵያ ነው መድረኩና ስፖርት ለኢትዮጵያ አብሮነት ያለው ሚና በጣም ወደር የለውም። ምክንያቱም ቅድም ሲጠቀስ እንደነበረው ስፖርት የዓለም ቋንቋ ነው። ዓለም የሚግባባበት ቋንቋ ነው። መድረክ ትልቅ መድረክ ነው ስለተባለ አብሮነታችን ለማጠንከር ስፖርት ቁልፍ መሳሪያ እንደሆነ በቅድሚያ መወሰድ አለበት ብዬ አስባለሁ። ለአብሮነት የምንሰራ አካላቶች ሁሉ ከዛሬው ቀን ጀምሮ ስፖርት ትልቅ የአብሮነት ማምጫ ትልቅ መሳሪያ እንደሆነ አድርገን እንድንወስድ ነው። ሁለተኛው ስፖርት ሰው ተኮር ነው። ስፖርት ሰው ላይ ነው የሚሰራው፣ ሌላ ላይ አይደለም የሚሰራው። በሰዎች መካከል ነው። አብሮነትም ሰዎች ላይ ነው የሚሰራው። ሰዎች አብረው እንዲሆኑ፣ አንድ እንዲሆኑ፣ ህብረ ብሔራዊነታቸውን እንዲያጠናክሩ፣ አንድነት እንዲፈጥሩ ነውና ስፖርት አሁንም የሰዎች አብሮነትን የሚገልጽ ለሰው የተፈጠረ ዲሲፕሊን ስለሆነ የሙያ ዘርፍ ስለሆነ ይሄንን አብሮነት ለማምጣት አሁንም አጠንክረን ስፖርትን ይዘን መስራት ከቻል ትልቅ መፍትሄ ማምጣት እንችላለን የሚል በሁለተኛ ደረጃ ማስቀመጥ እፈልጋለሁ። በሶስተኛ ደረጃ አሁንም ቤቱ ይዞት መሄድ ያለበት ይሄን መድረክ ማስረገጥ ያለበት ስፖርት ችግር ፈቺ ነው። አብሮነት እንዳይኖረን ያደረጉ ችግሮቻችን የምንፈተው በስፖርት ነው። ውድድሮች የዓለምን ችግር የፈቱ ናቸው። የዓለም አቀፍ ቅድም ቤት ሲደረግ የነበረው ክቡራቶ ይድነቃቸውም ሆነ የብዙ ዓለም ተሞክሮዎችን ማንሳት ቢቻል ጽንፍ የያዙ ሀገራቶች ችግሮቻቸውን የፈቱት በስፖርት ነው። በእኛ ሀገርም ውስጥ አብሮነታችን እንዲጠነክር ካስፈለገ የችግር መፍቻ ቁልፍ መሳሪያችን ስፖርት አድርገን መውሰድ አለብን። ውድድሮች ማድረግ አለብን። ውድድሮች አድርጉ። በወረዳ ውድድር ይደረግ፣ በወረዳ ስልጠና ይደረግ። በክልል ደረጃ በሀገር አቀፍ ደረጃ እንዲህ አይነት ውድድሮች ሲኖሩ አብሮነት ይፈጠራል። የማይበጠስ አብሮነት ነው የሚፈጠር። አመሰግናለሁ። በቅድሚያ ጥናት አቅራቢዎችን በጣም እግዚአብሔር ያክብርልኝ። አመሰግናለሁ። እኛ ሰዎች ልዩነት እየከበደን መጣን እንጂ የልዩነት የመጀመሪያው አድናቂ ራሱ ፈጣሪ ነው። ልዩነትን ቫሪዬሽን ስለሚፈልግ ነው እኛን እንደዚህ ልዩ አድርጎ ቢሊየንስ ፊት የሰራው። አንድ ምድር ሰርቶ አንድ ምድር ላይ ጋራ፣ ሸንተረር፣ ሜዳ ምን እያደረገ የሰራው ቫራይቲን ስለሚወድ ነው። አንድ ሰማይን ሰርቶ እልፍ ከዋክብትን የፈጠረው በልዩ መልክ ቫራይቲን ስለሚወድ ነው። ቫራይቲ ናቹራል ነው፣ ተፈጥሯዊ ነው። ከፈጣሪ ልንወርስ የተገባን ውበት ነው። ይሄን መቀበል መቻል አለብን። የመጀመሪያው አድናቂ ራሱ ፈጣሪ ስለሆነ፣ ሌላው አብሮነት የሚለው ነው። እንግዲህ እኔ አብሮነት የሚለው ነገር
አሁን በሱ ላይ ብቻ ብዙ መነጋገር ይቻላል። ለኔ አብሮነት ፓኬጅ ነው። በፓኬጅ ላይ ከመነጋገር በሰበዝ ላይ መነጋገር ይሻላል ብዬ አምናለሁ። ብዙ ኤሌመንቶች አሉ አብሮነትን ደግፈው የሚያቆሙት። አብሮነት በራሱ አይፈርስም። ነገር ግን እንዲፈርስ የሚያደርጉ የተደገፈበትን ወይ የተሰራበትን ኤሌመንት የሚያፈራርሱ ነገሮች አሉ። ለምሳሌ በተውኔት ሙያ ላይ አንድ ተውኔት ብለን ስንል ኤሌመንቶች አሉ ተውኔቱን ተውኔት ሊያደርጉ የሚችሉ። ከዛ ውስጥ አንዱ ከፈረሰ ያ ተውኔት እየፈረሰ እየሄደ ነው። ሁለቱ ከፈረሰ ያ ተውኔት የበለጠ እየፈረሰ እየሄደ ነው። ስለዚህ ኤሌመንቶቹ ሲፈራርሱ ተውኔቱን እንደሚፈርስ ካወቅን ሰበዞቹን ይዘን ጭብጡ ጥሩ ነበረ፣ ገጸ ባህሪያት አሳሳለ ጥሩ ነበረ፣ ችግርህ ቋንቋው ላይ ነው ብለን በቋንቋው ላይ ብንነጋገር ያንን ፕሌይ የማዳን አቅም ይኖረናል። ስለዚህ አብሮነት ፓኬጅ ነው። የጎደሉን ሰበዞቹ ምን ምን ናቸው? አሁን ባህል ራሱ አንድ ኤሌመንት ሊሆን ይችላል፣ ሙዚቃ ኤሌመንት፣ ስፖርት ኤሌመንት ሊሆኑ ይችላሉ። ስፔሲፋይ አድርገን ከባህልም ለብቻው በተለያዩ ነገሮች ላይ የትኛው የባህል ክፍላችን ነው ከአብሮነት ያጎደለን፣ የትኛው የሙዚቃ የትኛው የስፖርት ክፍላችን ነው ብለን በሰበዞች ላይ ብንነጋገር ጥሩ ነው ላለው ፓኬጅ ስለሆነ አብሮነት። በዛሬው ውይይት ላይ እንግዲህ መነሻ ጽሁፍ ያቀረቡት ዶክተር እዝራና ይኩኖ አምላክ ልቤ ውስጥ ገብተዋል። ለምን ቢባል ይሄ ሙዚቃ ከአንድ ሰው ብቻ ወጥቶ ለአንድ ሰው ብቻውን የሚያስደስት ሳይሆን ከአንድ ሰው ይወጣና ብዙሃኑን የሚያስደስት ነው። ደግሞ ሙዚቃ አንደኛው አውራጅ ሲሆን ሁለተኛው ደግሞ ተቀባይ አድማቂ ይሆናል። እና ይህንን እንግዲህ ሙዚቀኞችን በምንፈጥርበት ጊዜ አድናቂዎችን መፍጠር ይገባናል እላለሁ። አድናቂዎቹ የሚፈጠሩት ከየት ነው? ከትምህርት ቤት ነው። ሙዚቀኛም እንደዚሁ ከተፈጥሮ የመጣ ቢሆንም ከትምህርት ቤት ደግሞ የወጡት የላቀ ተሰጧቸውን ለህዝብ ለማቅረብ እድል ይኖራቸዋል። እነዚህ ተሰጧቸውን ለህዝብ ለማቅረብ በሚወጡበት ጊዜ ተቀባይ ከሌላቸው ውጤት አያመጣም። ስለዚህ ተቀባይን ከትምህርት ቤት ከልጅነት ጀምሮ ሙዚቃን ማጣጣም የሚችል ህብረተሰብ መፍጠር። ሙዚቃ ምንድን ነው? ለማን ነው የተፈጠረው? ሙዚቃ የተፈጠረው የሰውን ጭንቅላት ለማስደሰት፣ ህብረተሰብን ለማገናኘት፣ አንድ ጋር በአንድነት ለማቅረብ ነው። እና ሙዚቃ ራሱ ሲባል እንደ አንድ እንጠራዋለን እንጂ አንድ ሜሎዲ ወይም ዋና መሪ ሙዚቃ ሲኖር ያንን ወይ በጭብጨባ ወይም በቢት የሚያጅበው፣ ሁለተኛ ደግሞ በህብር የሚያጅቡት፣ እነዚህ ሁሉ ተከማይተው ነው ሙዚቃን ሙዚቃ የሚያደርጉት። ስለዚህ ቅድም ወንድሜ እንዳሉት ስፖርት የዓለም ቋንቋ ነው እንደተባለ ሁሉ ሙዚቃም የዓለም ቋንቋ ነው። ከአንድ ቦታ የተፈጠረ ሙዚቃ ሌላውን እያዝናና እንደሚሄድ ቅድም ዶክተር እዝራ እንዳለው ዶክተር ሙላቱ አስታጥቄ ከኢትዮጵያ ውስጥ ተፈጥሮ የኢትዮጵያ ሙዚቃ ይዞ በዓለም አቀፍ ደረጃ ሲያቀርብ 60 ሺህ፣ 100 ሺህ፣ 80 ሺህ ሰው ይከተለዋል። የማን ሙዚቃ ሲባል ኢትዮጵያ ሁላችንን ወክሎ ያቀርባል። ስለዚህ ሁላችንን የሚወክል ነገር ነው እና የሱ ሙዚቃ ደግሞ በእርግጥ ኢትዮጵያዊ ሙዚቃ ቢሆንም ብዙዎቹን ገብቷቸው ኢትዮ ጃዝ የሚባለውን ነገር አሁን በዓለም አቀፍ ደረጃ እየሄደ ነውና ስለዚህ አብሮነትን ለመተግበር በግድ ኪነ ጥበብ አስፈላጊ ነው። ኪነ ጥበብ ደግሞ በአብሮነት በጋራ ስንሰራው ነው ውጤት የሚያመጣው እላለሁ። አመሰግናለሁ። አብሮነት ማለት አንድነት ማለት ነው። በአብሮነትና በአንድነት ምንም ነገር ማድረግ ይቻላል። ሰውም ይሁን አውሬውም ቢሆን ምንም ቢሆን አንበሶች እኮ አብሮ ሲታገሉ፣ ጅቦችም አብሮ ሲታገሉ እኮ ነው የሚሸናነፉትና የሚያሸንፉት። አብሮነት ከሌለ ምን ጊዜም ችግር አለ ማለት ነው። ህዝባችን አንድነት ካልመጣ፣ ወደ አንድነት ካልተሰባሰበ፣ አንድ ሀሳብ ካሌለው በስተቀር አሁንም ቢሆን አገራችን በማንኛውም ነገር ተሸናፊ ነው የምትሆነው። በማንኛውም ነገር ተሸናፊ ነው የምትሆነው። ስለዚህ ይሄ ሽንፈት ምን ማድረግ አለብን? አንድነት፣ ወደ አንድነት መሰባሰብ አለብን። ይሄ ደግሞ አሁን ደግሞ የተንጸባረቀው በምን ላይ ነው? አትሌቲክስ ላይ ተንጸባርቀዋል። ዛሬ ባህል፣ ኪነ ጥበብ፣ ስፖርት እያንዳንዱ በራሱ ዘርፍ እንደፈለገው ሲያወራ እሰማለሁ። ምንድነው ችግር? አሁን ምንድነው እነዚህ ሶስቱ ነገሮች ከሌሉ አገር መኖር አትችልም። ትላንትና እውነት ነገሮች ነበሩ። በተለይ በኪነ ጥበብ በኩል ኪነ ጥበብ አዋግታለች፣ ኪነ ጥበብ አገር ሆናለች፣ ኪነ ጥበብ አስለቅሳለች፣ ኪነ ጥበብ አስደስታለች። ያልሆነችው ነገር የለም።
ዛሬ ኪነ ጥበብ ዋጋዋን አግኝታለች ሲባል ከነበረው እጅግ ወርዳ ነው ያየናት። ወርዳለች። አሁን አመሰግናለሁ። በመጀመሪያ የኢትዮጵያ ፕሬስ ድርጅትና ባህልና ስፖርት ሚኒስቴር እየሰራችሁት ላለው ነገር ላመሰግን ወዳለሁ። አብሮነት ሲነሳ ኢትዮጵያዊነታችን እንቁ ባህራችን በቂ ነው ብለዋል። እንደውም በመድረክ ልንነጋገርበት ሳይሆን የሚገባ የነበረ እየኖር ነው እናቶቻችን አባቶቻችን ኖረውት አኑረውን በዛ ሴት ነበር መቀጠል የነበረብን። እንዳለመታደል ሆኖ በምን ላይ የት ጋር እንደሳት ነው ሳላቀኔ ተሸርሽረን ባህላችን አስጥለውን ምዕራባውያን። ሁሌ ግን በምዕራባውያን ማሳበብ አልፈልግም። ከትምህርት ስርዓታችን ጀምሮ ነው ያሳቱን። ለምን ቢባል እኔ ስማር የውጭ ምሁራንን የውጭ ንጉሳውያንን ሳጀግን ስንሸመድር ነው ይኖር ነው። አሁን ግን ይመስገነው የትምህርት ስርዓቱ ወደ ሀገር በቀል እንዲመጣ ወደ ማይንድ ሴት እንድንመለስ የሚሰሩ ስራዎች አሉ። አዲስ አበባ ዩኒቨርሲቲ በሌሎችም ጥናት እየተካሄደ ነውና ከአብሮነት ወደ ኢትዮጵያዊነት ምንድነው ሲባል አባቶቻችን እናቶቻችን ናቸው። እኔ አንድ ነገር ብቻ ልበል። እዚህ ሀረር ደደር አካባቢ ኖር ያለውና እኔ የት ነኝ የሚለውን አላቅም የነበረ። የተወለድኩት ሌላ ቦታ ነው፣ ግን እዛ ስኖር ማን ነኝ የሚለውን አላቅም የነበረ። እንደ ውሃ ሙላት እንደ ጎርፍ ነው ፖለቲካ ሲያጥለቀልቀን ነው እኔ እንደዚህ ነበርኩ እንዴ የሚለውን ያወቅኩት። አንድ ጊዜ ቤተክርስቲያን ስንሄድ እውነተኛ ነገር ነው የምናገራችሁና ባህልም አድርገነው ኖረን አሁን ግን ጥለነው ስለሆነ መነጋገር ስላለብን ነው። እና የሆኑ እናት ናቸው ጸበል ልትሄድ ታማ አቅቷት የያዛት ሰው አቅቶታል እና የሆኑ ሼካ ያልፋሉ። ሲያልፉ አዩት። ምን ሆናችሁ ነው? ጸበል ላደርሳት ታማብኝ ግን አቃተኝ ትለዋለች። ተሸክሞ ጸበል አድርሷት ነው ይዞ ቤቷ የሄደው። ይሄን ሴታችን ጥለን ይሄን መከባበራችን ጥለን ወዴት ነው የምንሄደው? ትውልዱ ላይ መስራት አለብን። እኔ መምህር ነኝ። ትውልዱን በአብሮነት በኢትዮጵያዊነት እንገንባው። በመድረክ ብቻ አይደለም መፈታት ያለብን። ሁሉ ነገር ወደ ፖለቲካ መውሰድ የለብንም። ስለተሰጠኝ እድል አመሰግናለሁ። እንኳን የሰላም የፍቅር ከተማ አርቲስቶችም እንግዶችም በሰላም መጣችሁ። እኔ 17 ደጅ አለኝ ማከራየው። እኔ ብቻ ነኝ ሙስሊም። እሳቸው ቄስ መመስከር ይችላሉ። ቤተሰብ ነበራቸው። እኔ ግቢ ሰርግ ሲደገስ ግቢ ይደገሳል። ልጆቻቸው ሲወልዱ ክርስትና ያነሳሉ። ሲያስመርቁም እንደዛው ነው አብረን የምንኖረው። ሀረር ላይ አብሮነት ጥንትም ያለ ነው፣ አሁንም ይኖራል፣ ወደፊትም ይቀጥላል። እኔ አባ መተው ልጆች ክርስትና ሲያነሱ የሚደገስበትን ድስቶችና ሳህን ለአከራዮቼ እኔ ነኝ ማስተካከለው። እስከሚመጡ እኔ ነኝ ከጎረቤት ጋር የሚደረገውን ነገር ማደርገው። እኔ 2 እድር አለኝ። አንድ ሀረሪ እድር አለኝ። ሁለተኛ ደግሞ የክርስቲያን የሴቶች እድር አለኝ አካባቢ ላይ። ገንዘብም ሰብሳቢ ነኝ። በዛ ላይ በማህበራዊ ኑሮ አብረን ነው የምንኖረው። ክርስቲያንም ሙስሊምም አብረን ነው የምንኖረው። እኔ ባለቤቴ የመራ ቤቴ ሰው ነው፣ እኔ ሀረሪ ሰው ነኝ። ተፈቃቅረን ተዋደን አግብተን ልጆቻችንም እንደ ሀረሪ እንደ አካባቢው ሆነን ልጆቻችንን አስተምረን አስመርቀን እስከ ማስተር ድረስ አድርሰን አብረን እየኖርን ካገባሁኝ እኔ 32 ዓመቴ ነው። አንድ ቀንም በብሔር አልተጣላንም። አንድ ቀንም በብሔር ቤተሰቦቹ ሲመጡ ቤቴ ነው የሚያርፉት። ባልተነካካ ድስት ሰርቼ ነው እህቱንም ቤተሰቡንም ማበላው። ጾመኛ ነን ሲሉ ከቤተ ክርስቲያን ደርሳ እስከምትመጣ ጠብቂያት ነውና ሀረር ላይ ይሄን አይነት ውበት ስላለ ማንም አይሸረሽረንም። ዛሬ ዋናው መልእክት እዚህ ፊት ለፊታችን የሚያነበውን ሳሰላስል ነበር። ኢትዮጵያ እያሸነፈች ትሻገራለች ይላል። ምንድነው የምታሸንፈው ብዬ ሳስብ ነበር፣ ሳሰላስል ነበርና ኢትዮጵያ አው ታሸንፋለች። ማሸነፍ ያለባት በጣም በአሁኑ ጊዜ ቁልፍ ነገሮች ምንድናቸው ብዬ ሳሰላስል እኛም እስቲ ከዚህ ቤት ስንወጣ ቅድም ያልኳቸው ኪነ ጥበቡ የባህሉ እንዳለ ሆኖ ግን ኦን ዘ አዘር ዌይ ኔጌቲቭ ሳይዱን ስናስብ 3 ነገሮችን ማሸነፍ አለባት ብዬ አስባለሁ። አንደኛው ጽንፈኝነትን ማሸነፍ አለባት። ለምን? አብሮነትን፣ አንድነትን፣ ዩኒቲን የሚያናጋ አንዱ ጽንፈኝነት ነው። ሁለተኛ ደህንነትን ማሸነፍ አለባት ኢትዮጵያ ታሸንፋለች፣ ደህንነትን ታሸንፋለች። ሶስተኛ ኢትዮጵያ የውጭ ጠላቶቿን ታሸንፋለች። እነዚህ 3 ነገሮች ናቸው አሁን ክሪቲካል ብዬ የምወስዳቸው አንድነታችንን፣ አብሮነታችንን የሚያፈርሱ። የኪነ ጥበቡ፣ የባህሉ፣ የስፖርቱ በዛው በአንድ በኩል እንዳለ ዘአዘር ሳይድ ኔጌቲቭ ሳይድ ነው የማነሳውና ጽንፈኝነቱን ለማፍረስ
አሰባሳቢ ገዢ ሀገራዊ ትርክት ጽንፈኛ ፖለቲከኛውን ወደ መሃል የሚያመጣ ጽንፈኛ ሃይማኖቱን ወደ መሃል የሚያመጣ ጽንፈኛ ብሔረሰብ ብሔር በሽታ ያለበትን ወደ መሃል የሚያመጣ አሰባሳቢ ገዢ ሀገራዊ ትርክት ለመፍጠር ትልቅ ስራ የተሰራ ነው። ከዚህ ውስጥ አንዱም የሀገራዊ ምክክር ኮሚሽን ስራ እየሰራ ነው። ያንን ሁላችንም መደገፍና በዛ ላይ ተሳትፎ ብናረግ አብሮነታችንን እናጠነክራለን። የስፖርቱንም የባህሉንም የኪነ ጥበቡንም እየደገፍን ነው ማለት ነው። በአዘር ወይ ማለት ነው። እና አንዱ ይሄ ነው። በራስ ምግብን መቻል፣ አምራች መሆን፣ መስራት፣ በልማት ፕሮጀክቶች ላይ መሳተፍ፣ ከመንግስት ጎን ቆሞ ራስን በምግብ መቻል የምናደርገው ጥረት አንዱ ድህነት ነው ወደ ጽንፈኝነት የሚወስደን። እኛ ቅድም ክብርት ብለሻል፣ ፈልገን አይደለም ብሔራችን ማንነታችንን የመረጥ ነው። አንድ ጊዜ ፈጣሪ እንዲያርጉ ፈጥሮናል። የአንድን ግን የተፈጠርንበትን የሚያፈርሰው ሌሎች ችግሮች ናቸው። እውነተኛ በብሔር መለያየታችን የግጭት ምክንያት አይደለም። የተፈጥሮ ሀብት፣ የመሬት ከውሃ ጋር ፍትህ ማጣት ሌሎች ችግሮች ናቸው እንጂ መነሻዎቹ በብሔር መከፋፈላችን አይደለም ብዬ ነው። ያንን ደግሞ የሚያጠፋው ምንድነው? ከድህነት በመውጣት ምናረገው ጥረትና ምንለፋው ልፋት ከድህነት ያወጣናል ብዬ አስባለሁ። በመጨረሻ በተለዋዋጭ ዓለም የዩክሬን ራሽያን እያየን ነው። ጎረቤት ሱዳን እንዴት እንደፈረሰ እያየን ነው። ዓለም በጣም እየተለዋወጠች ባለችበት ሁኔታ እኛ አንድነታችን መጠበቅ፣ አብሮነታችን መጠበቅ ከውጭ የሚገባ ጠላትን የትኛውንም ኃይል የኢትዮጵያን ውድቀት የሚመኙትን ለማስቆም የውጭ ጉዳይ ፖሊሲያችን የውጭ ግንኙነታችን ዲፕሎማሲያችን እንዲጠናከር የውስጣችን አንድነት ከምን ጊዜውም በላይ በአሁኑ ሰዓት እጅጉን አስፈላጊና ወሳኝ ስለሆነ ስፖርቱና ኪነ ጥበብና ባህሉ እንዳለው ኢትዮጵያም እኛም በአንድነት መቆም ማድረግ አለብን እላለሁ። አመሰግናለሁ። አብሮነት ስለ ኢትዮጵያ ሀረር ከተማ ላይ መከበሩ እንደኔ ስምና ግብር አብረው ሄደዋል ባይ ነኝ። አብሮነት ለሀረር በጣም እንግዳ ስላልሆነ በጣም ትክክለኛ ቦታው ስለሆነ ለኢትዮጵያ ሕዝብ ለዓለም እናስተምርበት እሴት ስለሆነ እሴቱም እዚህ አካባቢ በጣም የበለጸገ ስለሆነ በዚህ ርዕስ ላይ መወያየታችን በጣም ተገቢነት ያለው ነው የሚል እምነት አለኝ። እሱ ብቻ ሳይሆን የአድዋ ድልና ከብር 3 ቀን በቀረን ማግስት አብሮነት በገሃድ በታየበት በኢትዮጵያ ውስጥ ኢትዮጵያ ለዓለም አብሮነትን በገሃድ ባሳየችበት በዓል ማግስት ስለሆነ የምንወያየው ልዩ ትርጉም የሚሰጠው ነው። ቅድም ማስተዋወቂያው አንድ ነገር አለ። ያልተገባ ትርክት ያወየበውን ኢትዮጵያዊነት አብሮነትን በማጠናከር ለማድመቅ ነው ብሎ ነበር። ይሄ እውነት ነው። ያልተገባ ትርክት አብሮ የኖሩ ህዝቦችን የተዋሃዱ ህዝቦችን የተጋመዱ ህዝቦችን በልዩ ልዩ መንገድ ጉዳት እያደረሰ ነው። ስለሆነም እንዲህ አይነት ውይይት እዚህ በጣም ጥሩ ባህል ካለበት በጣም ጥሩ ሴት ካለበት አካባቢ ማድረጋችን ለሌላው ትምህርት የምንሰጥበት ይሄ ውይይታችን በዘመኑ ባፈራቸው ልዩ ልዩ የሚዲያ ዘዴዎችም ወደ መላው ኢትዮጵያ ህዝብ የሚተላለፍ ስለሆነ ትምህርት የሚገኝበትም ጭምር ነው እና ቅድም የቀረበው ቪዲዮም እንደዚሁ ለሌላው በጣም ትምህርት የሚሰጥበት ነውና በጣም የሚገባም በጣም ተገቢም ነው የሚል ሐሳብ አለኝ። ጥያቄው ምንድነው? ውሁድ ማንነትን የሚያከብር ፖሊሲ ወይም ስርዓት የለንም የሚል ነው። ስለዚህ ይከበር በሚለው እኔ እስማማለሁ። ውሁድ ማንነት ቅቡል የሚሆንበት አስገዳጅ ሆኖም የፖሊሲያችን አካል የሚሆንበት ስርዓት ሊኖረን ይገባል። ይህንን ለማለት መነሻ ትንሽ ነጥቦች ለመስጠት መነሻችን ተፈጥሮ ነው። ተፈጥሮ የማይለወጥ የማይናወጥ ነባር ሀቅ ነው። ተፈጥሮ የሚነግረን ነገር ቢኖር ጥርቅም መሆናችንን ነው። ልብ በሉ፣ ህፃን ልጅ ሲወለድ 3 ኪሎ እና 4 ኪሎ ነው። ምን አግኝቶ ነው በ30 ዓመቱ 60 ኪሎ 70 ኪሎ ከዛም በላይ የሚሆነው? ከተፈጥሮ የወሰደው ጥርቅም ስላለ ነው። አፈር ጎመን ስንበላ ካፈር ነው የወጣው። ስጋ ስንበላ ካፈር ነው የወጣው። ወተት ስንጠጣ ይሄ ሁሉ የስነ ፍጥረት ውሁድ ነው ሰውየውን ግዙፍ ያደረገው። ይሄ አንድ የተፈጥሮ ሀቅ ነው። ሁለተኛው ሃይማኖታዊ ሀቅ መጽሐፍ ቅዱስ ላይ ቅድም ኡስታዝ በቁርአኑ በኩል ጥሩ ጥቅሶች ጠቅሰውልናል። እኔ ደግሞ ከሐዋርያው ጳውሎስ ልጥቀስላችሁ። ምንት ብከ ዘይነሳከ እምካልእከ ይላል። ከሌላ ያልወሰድከው ምን አለ ማለት ነው።
ስለዚህ ከሌላ የወሰድነው ነው አብዛኛው ባህላችን፣ መልካችን። እኔ ለምሳሌ 7 ትውልድ ወደኋላ ብሄድ የኔን ፎቶኮፒ የሚመስል ሰውዬ ላገኝ ይችላለሁ። ስለዚህ መልክ ራሱ እኔ እስካለው ድረስ ብቻ ነው ይሄ የኔ የሚሆነው እንጂ ድሮ የሌላ ሰው ነበረ። ወደሚቀጥለው ደግሞ ከልጅ ልጆቼ አንድ ሰው ፒክ አድርጎት በጣም እኔን መስሎ ሊፈጠር ይችላል። የሌላ ያልሆነ የኛ ብቻ የሆነ ነገር የለም። ሶስተኛው ሀቅ ሳይንስ ነው። ዲኤንኤ ብናይ አሁን አንድ ሰው እኔ የጠራሁ መንዜ ነኝ ብሎ ሊፎክር ይችላል። ዲኤንኤ ብንሰጠው 30% መንዝ 13% ፖርቹጋል ምናምን ብሎ 100%ን ዓለም ጥግ ድረስ ሊያደርሰው ይችላል። ይሄ ሀቅ ምንድነው? ማንም ሰው ኮኬዥያን ወይም ነጭ ፈረንጅ ነኝ የሚለውን ሰው በሙሉ አረብ፣ ጥቁር ምናምን ጋር ከቶት እናገኘዋለን። ስለዚህ በፋክት ደረጃ ካልቸራሊ እኔ የተወለድኩት አንድ ቤተሰብ ላይ ቢሆንም አንድ ቋንቋ የሚናገር ቤተሰብ ላይ ቢሆንም ውስጡ ቢተነተን ሳይንሳውን ያን ማድረግ ስለቻለ ቢተነተን ከምዋጋቸው ጠላቶቼ ናቸው ብዬ የምዋጋቸው ካሉ ከነሱ ምናልባትም 60 እና 70% የወሰድኩ ልሆን እችላለሁ። ስለዚህ እኔ እገሌ ነኝ ብለን ዲፋይን ማድረግ የምንችልበት ሀቅ የለም። ሀቁ እዚህ ላይ 1000 ሰው ካለ 1000 ሰው ቢመረመር ከ10 ከ20 እና ከ30 ማንነት ተቀይጦ የተሰራ ነው። ከዛ ይሄ ሳይንስ ነው። ወደ ባህል ስንመጣ ባህል ዋና መገለጫው ቋንቋ ስለሆነ እኔ ከዚህ በፊት ለስራ ሾኔ የምትባል ከተማ ሄጃለሁ። 5 ቋንቋ የሚነገርበት መለስተኛ ገበያ ላይ አብዛኛው ገበያተኛ 5ቱን ቋንቋ ይናገራል። እንዳጋጣሚ ሆኖ ኮግኔት ላንጉዌጅስ ናቸው፣ ኢንቴሊጂብል ናቸው፣ ይነጋገራሉ፣ ልክ የዘዬ ልዩነት አላቸው። ግን ፍጹም የተለያዩም ቢሆኑ ሰው በጣም ብርቱ ታጋይ ስለሆነ የተሻለ ሰርቫይቭ ለማድረግ እነዛን 5 ቋንቋዎች ይማራቸዋል። የምንሸጥ ከሆነ በተሻለ ዋጋ ለማቅናት ብዙ ቋንቋ መቻል ይሻላል። የምንሸምት ከሆነም ደግሞ ሁሉንም አማራጮች ለማየት ሁሉንም ቋንቋዎች መያዝ ይሻላል። ስለዚህ 2 ቋንቋ ይዞ የገባና 5ቱን ቋንቋ ይዞ የገባ የመሸመት አቅሙ የተለያየ ነው። ስለዚህ ባህል ይሄ ነው። እነዚህ ፒላሮች ተፈጥሮ፣ ሃይማኖት፣ ሳይንስ፣ ባህል ምንድን ነው የሚነግሩን ብለን ስናይ ብዝሃ ባህል ምርጫ ሳይሆን አስገዳጅ እንደሆነ የማንነታችን አካል እንደሆነ ነው የሚናገሩት። ስለዚህ ተፈጥሯዊ፣ ሃይማኖታዊ፣ ባህላዊ፣ ሳይንሳዊ ሀቅ ላይ የተመሰረቱ ፖሊሲዎች ይኖሩን። አጠቃላይ የሆነ ነገር ለመናገር ነው። ይሄ ብዝሃ ባህል የምንለው መልቲካልቸራሊዝም የምንለው ወገናዊነትን፣ እኔነትን የሚተው ነው። ምንድነው የብዙዎቻችን አይ ቲንክ የኖርንበት አካባቢ ይመስለኛል። አሁን ስናወራ ለምሳሌ እናወራና የኔ ኤሪያ እንላለን፣ እኔ ከመጣሁበት እኔ ምናምን። ግን ብዝሃ ባህል የሚለው የሌላውን ማየት እንድንችል ነው የሚያደርገው። በፕሮፌሽንም ሆነ በኤሪያችን እኔ የሚለውን ነገር የመተው ምናልባት አላቅም ፎር ዘ ላስት ሃፍ ሴንቸሪ ወይም ደግሞ 30 ዓመት ውስጥ ሲሰጠን የነበረው ነገር እኔ የሚለውን ነገር ትተን እሱንም እኔንም የሚለውን ነገር ማየት ብንችል ጥሩ ነው። አብሮነት በስፖርት ውስጥ ችግር አለ ብዬ አላስብም። ነገር ግን ያው ሰበዞች አይጠፉም እንደተባለው በሰበዝ ደረጃ ማውራቱ ጥሩ ነው ብዬ አስባለሁ። ለምሳሌ እንደ የተከበሩ ያነሱት አንድ ጥያቄ አለ። ስለዚህ ምንድነው ምን ቢጎለን ነው እንዲህ ስፖርቱ ማሰባሰብ ያቃተው? ምን ቢጎለው ነው? ስፖርቱ በአብዛኛው ሙሉ ነው ብለን እናስባለን። ነገር ግን እንደተባለው ሰበዞች አይጠፉም። እነዛን ሰበዞች ግን ነቅሶ ማውጣት አስፈላጊ ነው ብለን እናስባለን። ለምሳሌ ስያሜዎችን ማንሳት ይቻላል። አሁን ላይ የመጡ ስያሜዎች ራሳቸው ወደ ጎጠኝነትን ወደ አንድ ቦታ የመሰብሰብን ኤክሰርሳይዝ እንዲያደርጉ የሚያደርጉ አይነት ነገሮች አሉ። ይሄንን ምናልባት ክብርት ሚኒስትር ወደፊት ያው ብዙ ጊዜ ተነስቷል። ስፖርት የሁሉም ነው፣ የከሌ ቦታ የሚባል ነገር የለም። ያ ምንን እያመጣ መጥቷል? ወደ አንድ ቦታ የመሰብሰብን የአንድ ጎራ የመሆንን ስያሜዎችን ማየት በቂ ነው። ለምሳሌ ውድድሮች ሲከናወኑ ባለፉት ዓመታት ባለፉት 27 ወር ከዛ በፊት ያለው የከሌ ክልልን አሸነፈ ተብሎ የሚነሳበት የከሌ ቡድን መከላከያን አሸነፈ፣ የከሌ እንትንን አሸነፈ፣ ያ ይዞት የሚመጣው ኢምፕሊኬሽን አለ።
በተለይም ደግሞ ሌሎች ውድድር የምንሰጣቸው ስያሜዎች እነዚህ ስያሜዎች ራሳቸው መቃኘት አለባቸው ብለን እናስባለን። ለምሳሌ አሁን የተጀመረው ኢትዮጵያ ሻምፒዮና ይላል። ይሄ አቃፊ ነው። እንደዚህ አይነት ስያሜዎች መበረታታት አለባቸው። የኢትዮጵያ ታላቁ ሩጫ ማየት በቂ ነው። ታላቁ ሩጫ አሁን በየትኛውም ክልል ላይ ሲደረግ ሁሉንም ያቀፈ ሁሉንም ብሔር ብሔረሰቦች ማንንም ያልከፋፈለና በዛ ልክ አቃፊነቱን አብሮነትን የሚያሰናስል ነውና ትልቅ መሳሪያ ነው ብለን እናስባለን። ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። የጽሁፍ አቅራቢዎችንም እስከ መጨረሻ ታግሳችሁ በጣም ስለ ኢትዮጵያ የሚጠቅሙ ሀሳቦችን የሰጣችሁ የተከታተላችሁ፣ ውይይታችን ደግሞ ለኢትዮጵያ ሕዝብ እንዲደርስ በሚዲያ እየተከታተል ወደ ኢትዮጵያ ሕዝብ እንዲደርስ እያደረጋችሁ ያላችሁት የሚዲያ ባለሙያዎች ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። ከሰጣችሁት አስተያየት ያው የኛ ሚኒስትሪ ባህልና ስፖርት ሚኒስቴር እና ተጠሪ ተቋም አመራሮችም ማኔጅመንት አባላትም ጥናትና ምርምር የሚያረጉ ባህልና ስፖርት ሚኒስቴር ስር ጥናትና ምርምር የሚያረጉ አድቫይዘሪ ባለሙያዎችም ይሄን ውይይት እየተከታተሉ ስለሆነ አንዳንድ ጉዳዮችን የቀጣይ ስራችን የእቅድ አካል አድርገን እንደምንወስድና እያንዳንዱን ጉዳይ በዚህ በተሰጠን 3 ደቂቃ ማጠቃለል ስለማይቻል ብዙ ነገሮችን እንደወሰድን እና የቀረ ሀሳብም እንደሌለ እንዲወሰድ ለማንሳት ነው ያነሳችሁት። ይሄ መድረክ ቀጣይነት ይኑረው ያላችሁትን የጋራ እናደርጋለን። በአንድ መድረክ የሚገነባ ስላይደለ ቀጣይነት ያላቸው የተለያዩ የዘርፉ እውቀት ያላቸው አካላት እንዲሳተፉ እንደዚህ አይነት ስለ ኢትዮጵያ ምን መክርበት ምን ወያይበት የሐሳብና በምክንያት የሚያምን ትውልድ የመፍጠር ባህል ለማድረግ ቀጣይነት ያለው መድረክ በዚህ ዘርፍ እንደሚዘጋጅ ለእናንተ መረጃ ለመስጠት ነው። ከመድረክ ባለፈ ደግሞ በመድረክ የሚነሱ ጉዳዮች በእቅድ የሚመለሱትን ወደ እቅድ እንቀይራለን። የህግ ማዕቀፍና ፖሊሲ ማሻሻልም የሚጠይቁትን በጥናትና ምርምር ተደግፈን የምናደርግ መሆኑን ለእናንተ መረጃ ለመስጠት ነው። ከስፖርት ውጤታማነት አንጻር ያነሳችሁት ከዚህ በፊት የተቋረጡ የተለያዩ ስፖርታዊ ውድድሮችን አሁን እያያችሁ ስለሆነ አገር አቀፍ ደረጃ ውድድሮቹን አስቀጥለናል። የዓለም አቀፍና ቀጠናዊ ውድድሮችን እያደረግን ነው። ወደፊትም በስፖርት ዘርፍ ውጤት እንዲመጣ ከታች ጀምሮ ነው ስራ የሚጠይቀው። በቀላሉ የሚመጣ ሳይሆን ብዙ አመትን አቅዶ መስራትን ከታዳጊዎች ከህፃናት ጀምሮ መስራት ስለሚጠይቅ ስፖርት ውጤታማነት ለማምጣት ሁላችንም ቀጣይነት ባለው መንገድ ተክተን እንደምንሰራ በዚህ አጋጣሚ ለእናንተ ሀሳብ ለመስጠት ነው። ከባህል ዘርፍ አንጻር በጣም ትልቅ አቅም አለ ለህዝቦች አብሮነት፣ ለገጽታ ግንባታ። አሁን አገራችን የሚነሱ አንዳንድ አካባቢ ያሉ ሰላም አንጻር የሚነሱ ችግሮችንም ለመፍታት ነባር ባህላዊ ሴቶቻችን በተለይ በአንዳንድ አካባቢዎች በተደራጀ መንገድ ኦሮሚያ ክልል መውሰድ እንችላለን። ባህላዊ ፍርድ ቤቶች ስርዓት ህጋዊ እውቅና ተሰጥቶ በህግ ማዕቀፍ ተደግፎ ጭምር ስራ እየተሰራ ነው ያለው። የሽምግልና ስርዓት በየአካባቢ ያሉ የግጭት አፈታት ዘዴዎች አሉ። ተቆጥሮ የማያልቁ ጠቃሚ ባህላዊ እሴቶች ያለን ህዝቦች ነን። እነዚህን በአገራችን ያሉ ጠቃሚ ባህላዊ እሴቶቻችን የአገራችን ዘላቂ ሰላም ለማስፈን በህዝቦች ዘንድ አብሮነትን፣ አንድነትን፣ ፍቅርን፣ መቻቻልን ለመስበክ ደግሞ ኪነ ጥበብ አይነተኛ ሚና የሚጫወት ስለሆነ ኪነ ጥበብ ለአገር ገጽታ ግንባታ ኢትዮጵያውያን አንድ የሚያደርጉ የወል ትርክትን ለመገንባት ያለው አስተዋጽኦ ከፍተኛ ስለሆነ መንግስት ለዚህ ዘርፍ ልዩ ትኩረት የሰጠው ስራ መሆኑን በተለይ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ የመጀመሪያው ውይይት ያደረጉት ከየትኛውም ሴክተር ቅድሚያ ኢትዮጵያ ካሉ ኪነ ጥበብ ባለሙያዎች ጋር ነው። ሚዲያ ላይ ሲከታተል ስለነበርኩ እዚህ ሴክተር አልነበርኩም በዛ ጊዜ። መጀመሪያ ደረጃ ኪነ ጥበብ ባለሙያዎች ጋር ውይይት የተደረገበት የኪነ ጥበብ መሰረተ ልማት ተቋማት በስፋት እየተገነቡ ነው ያሉት። ካነሳችሁት በደንብ ተጠናክሮ ይቀጥል፣ ቀጣይነት ያለው ስራ ይሰራ በሚለው ኮንሰርን ወስደን የተጠናከረ ስራ የሚሰራ መሆኑን ዘርፉ ግን መንግስት ልዩ ትኩረት የሰጠው ዘርፍ መሆኑን
ክቡር ጠቅላይ ሚኒስትራችን ደራሲ ናቸው፣ ያው ሁላችሁም ታውቃላችሁ። ወደ ስፖርትም ስንመጣ አሁን ያሉ መሪዎች ከፍተኛ መሪዎቻችን ስፖርትን በንግግር ሳይሆን ስፖርትን በተግባር ነው። ኳስ ሜዳ ገብቶ ኳስ በመጫወት ስፖርት ማዘውተሪያ ሜዳ በመገንባት ስፖርተኞችን በማበረታታት ተምሳሌታዊ ስራዎች እየተሰሩ ነው ያሉት። እነዚህን መንግስት ለዚህ ዘርፍ የሰጠውን ትኩረት ደግሞ የዘርፉ ባለሙያዎች ወስደን ሁላችንም የየራሳችን አስተዋጽኦ ማበርከት ካልቻል መንግስት ብቻውን ተንቀሳቅሶ የዚህ ሀገር ችግር 100% ሊፈታ አይችልም። ሁላችንም ኢትዮጵያውያን ለልጆቻችን የምንፈልጋትን ኢትዮጵያን ለመገንባት ህብረ ብሔራዊት የሆነች ልዩነት ፈጣሪ የራሱ ልዩነትን አድናቂ ነው ብለዋል ኪነ ጥበብ ባለሙያችን። ስለዚህ ልዩነት ተፈጥሯዊ ነው። ልዩነትን መነሻ አድርገን ላልሆነ ነገር ውስጥ መግባት ሳይሆን ልዩነትን እንደ ውበት እንደ ጌጥ ተጠቅመን ተፈጥሯዊ ነው ብለን ተጠቅመን ለአገራችን ልማት፣ ለአገራችን አንድነት፣ ለአብሮነት በልዩነት ውስጥ ያለውን ውበት አጉልተን በማውጣት በአንድነት መንፈስ ለትውልድ የምትሆን ኢትዮጵያን ለመገንባት ኢትዮጵያውያንን የጋራ በሚያደርጉ ጉዳዮች ላይ የዘርፉ ኪነ ጥበብ ባለሙያዎች እንዲታተኩሩ፣ የሚዲያ ባለሙያዎች እንዲታተኩሩ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ሁላችንም ተባብረን ምሁራንንም ከኛ በኩል የሚጠበቅብን ኃላፊነት በመወጣት ለልጆቻችን የተሻለች ኢትዮጵያን የበለጸገች ኢትዮጵያን ለማስረከብ ሁላችንም ከኛ የሚጠበቅብን ሚና እንወጣ የሚል ማጠቃለያ አስተያየት በመስጠት ይሄ ዝግጅት እንዲዘጋጅ ያደረጉ የኢትዮጵያ ፕሬስ ድርጅት ሚዲያ እጅግ በጣም አድርገን የስራ ኃላፊዎችንም ማኔጅመንት አካላትንም ለዚህ ስራ የተባበሩ ሁሉንም እጅግ በጣም አድርገን እናመሰግናለን። የኪነ ጥበብ ባለሙያዎች ውድ ጊዜያችሁን ሰጥታችሁ ስለ ኢትዮጵያ ያገባናል ብላችሁ እስከዚህ ድረስ መጣችሁ ለሰጣችሁት አስተያየት እጅግ በጣም አድርገን እናመሰግናለን። የስፖርት ባለሙያዎች ለሰጣችሁት አስተያየት እጅግ በጣም አድርገን እናመሰግናለን። የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የቋሚ ኮሚቴ አመራሮቻችን ለሰጣችሁን አመራርና አቅጣጫ እጅግ በጣም አድርገን እናመሰግናለን። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የዚህ ጽሁፍ አቅራቢዎች፣ የሚዲያ ባለሙያዎች፣ የአብሮነት ተምሳሌት የሆናችሁ የሐረር ከተማ ነዋሪ የሆናችሁ የዚህ መድረክ ተሳታፊዎች ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። የዛሬ መድረክ በዚህ ተጠናቋል።